በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የሰራዊት ጌታ እግዚአብሔር ወልድ ከሰማይ ሰማያት ወርዶ ከቅድስተ ቅዱሳን ድንግል ማርያም በህቱም ድንግልና በከብቶች በረት ተወልዶ በ30 ዘመኑ በፈለገ ዮርዳኖስ በእደ ዮሐንስ መጥምቅ ተጠምቆ በቀራንዮ አደባባይ እጆቹን ለሕማም ዘርግቶ 13ቱን ሕማማተ መስቀል ታግሶ በአምስቱ ቅንዋት ተቸንክሮ ደሙን አፍሶ ስጋውን ቆርሶ ያዳናችሁ አእይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ እግዚአብሔር ወደኔ ይመጡ ዘንድ አትከልክሏቸው ያላችሁ ሕፃናት ጭምር የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት በሁላችን ላይ አድሮ ይኖር። ሰላምታዬ ለሁላችሁ የሚድረሳችሁ። እንደምን አላችሁ? እንኳን ለዚች ቀን እግዚአብሔር በሰላምና በፍቅር አደረሳችሁ። የእመቤታችን ምልጃ አይለያችሁ፣ የመላእክት ጥበቃ አይራቃችሁ። የነቢያት የሐዋርያት የጻድቃን የሰማዕታት የደጋጋ አባቶቻችን የሊቀ ሰማዕታት የቅዱስ ጊዮርጊስ በረከት ረድኤቱ በእኔም በባሪያው በእናንተም በሁላችሁ ላይ አድሮ ይኖር። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ የምንማረው ጥር 18 ቀን ለምንድነው የቅዱስ ጊዮርጊስ መታሰቢያ የሚዘከረው? ብዙ ጊዜ ወር በገባ በ23 ነው የቅዱስ ጊዮርጊስ በዓል። ጥር 18 ቀንስ ለምንድነው የሚከበረው የሚለውን እሱን የቤተ ክርስቲያናችንን ሥርዓትና የሰማዕቱን ታሪክ እንማራለን። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአይምሮ የሚቀርጽ የቃሉ ባለቤት ያው እግዚአብሔር የምትሰሙትን ቃል ሁሉ በልቡናችሁ ጽላት ይጻፍላችሁ፣ በአይምሮአችሁ ይቅረጽላችሁ። ለኔም ለምናገረው ምስጢሩን ማስተዋሉን እንዲያድለኝ የቃሉን ደጅ እንዲከፍትልኝ ሁሉ ጊዜ በጸሎታችሁ አስቡኝ። የቃል የሚሰማችሁ ሁሉ ሐሳብ ሊናችሁ በሰማያት ይኑር። ያላችሁበትንም ስፍራ የእግዚአብሔር ቃል የምትሰሙባት ናትና አስተውሉ። ልቦናችሁንም ለሰራዊት ጌታ ለእግዚአብሔር አስማርኩ። በምንሰማው ቃል ይባርከን ይቀድሰን። ስለ አንዱም ፈንታ 30 60 100 ያማረ ፍሬ እንድናፈራ አምላካችን ኢየሱስ ክርስቶስ በረድኤቱ ከሁላችን ጋር ይሁን። ወር በገባ በ23 ሁሉ ጊዜ የሰማዕቱ የቅዱስ ጊዮርጊስ በዓል ይከበራል። ይሄ ሁሉም ሰው የሚያውቀው ስለሆነ ችግር የለውም። ጥር 18 ቀን ምንድነው ለምንድነው የሚከበረው የሚለውን ማወቅ ይኖርብናል። ቅዱስ ጊዮርጊስ ሊቀ ሰማዕታት ይባላል። ጌታችን ኢየሱስ ክርስቶስ ካንተም በፊት ካንተም በኋላ እንዳንተ ያለ ሰማዕት አይነሳም ብሎ ሊቀ ሰማዕታት የሚለውን ስም እንዲያገኝ የሆነው ከአምላካችን ቃል የተነሳ ነው። ብዙ ጊዜ ለአበው የሚሰጡ ስሞች አሉ። ለምሳሌ እስቲ ልጠይቃችሁ። ቅዱስ ጊዮርጊስ ሊቀ ሰማዕታት እንደሚባለው አብርሃም ማን ነው የሚባለው? ከዚህ በፊትም አንስቼላችኋለሁ አስታውሳለሁ። ለምሳሌ አብርሃም ምንድነው የሚባለው? አብርሃም ልክ ቅዱስ ጊዮርጊስ በረከቱ ይደርብን በእኔም በእናንተም በሁላችን ላይ እና አብርሃም ምን የሚል ስም አለው? አርከ እግዚአብሔር። አርክ ማለት ጓደኛ ማለት ነው። ስለዚህ አብርሃም የእግዚአብሔር ጓደኛ ተብሏል።
ምክንያቱም አብሮ ቁጭ ብሎ በልቷል ጠጥቷል እና የእግዚአብሔር ጓደኛ ተባለ። ቅዱስ ዳዊት ማን ተብሎ ነው የሚጠራው? ልበ አምላክ ተብሎ ይጠራል። እሱ ደግሞ ልበ አምላክ ዳዊት የሚለው በቃሉ ቀጥታ ትርጉሙ ህሩይ የተመረጠ እንደማለት ነው። ልበ አምላክ የሚለው ደግሞ ወዲያው ኃጢአት ሰርቶ ወዲያውኑ ንስሐ የሚገባ የእግዚአብሔር ልብ ያወቀ፣ ሌላው ግን ትንቢቱ ከአዲስ ኪዳን ከወንጌል የሚደመር ልክ እንደሆነ አድርጎ ስለመወለዱ ብትሉ ስለመጠመቁ ብትሉ ዮርዳኖስ እንዴት እንደሸሸች ሲወለድ ናሁ ሰማዕናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም ብሎ ሲጠመቅ ዮርዳኖስ እንዴት እንደሸሸ ሰላም ወርድ ተራከባ ጽድቅ ወሰላም ተሰአማ እያለ ይህን ስለተናገረ ልበ አምላክ ዳዊት ተባለ። ወደ ሌላ አልሄድባችሁ፣ በዚሁ እያወቃችሁ ስለምትሄዱ ብዬ ነው። እግዚአብሔር ይባርካችሁ። እናንተ ደግሞ ከተማራችሁ በኋላ ሌላ ሰው እንዲማር ሁልጊዜ ማዳረስ ደግሞ እንዳትረሱ እና የዛሬ በዓል ለምን እንደሚከበር ነግራችኋለሁ። አስቀድሞ አንድ ቃል አለ ቅዱስ ጊዮርጊስን የሚያበረታ ቃል፣ ሰማዕታትን በጣም የሚያበረታቸው ቃል ነበረ። ድርጊት አለ፣ ቃል አለ። ለምሳሌ ድርጊቱ በጣም ያበረታቸው የነበረው ምን ነበረ ብትሉኝ፣ ክርስቶስ ሞት ድል አድርጎ ከሞት ተነሳ። ስለዚህ ሞት ትርጉም አጣ። መውጊያው የት ነው? ደሎዶመ እንዳለው ብርሃነ ዓለም ጳውሎስ በረከቱ በሁላችሁም ይደር። የታል የሞት መውጊያ እያለ ክርስቶስ ሙስና መቃብርን አጥፍቶ ሞትን ድል አድርጎ እንደተነሳ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ ለትንሣኤያችን በኩር ሆኖ ክርስቶስ ተነስቷል ስለሚል በቃ ይሄ ታላቅ ድንቅ የእግዚአብሔር ሥራ ሰማዕታቱን ያበረታቸው ነበር። ስለ ሞት ምንም የሚያስፈራቸው ነገር አልነበረም። ሁለት ይሄ ሞትን ድል አድርጎ የተነሳው ጌታ ሲጠራቸው፣ ቅዱሳንን ሲጠራ፣ ሐዋርያትን ሲጠራ፣ ሰማዕታትን ሲጠራ፣ አርድእትን ሲጠራ፣ እኛንም ዛሬ እንዳቅማችን ወደሱ ሲጠራን ሌላ አንድ ቃል አለ። እሱም ማቴዎስ ምዕራፍ 10 ቁጥር 28 ላይ ነው። ማቴዎስ 10 ቁጥር 28 ላይ ምን የሚል ቃል ነው? እሱ ደግሞ ስጋችሁን የሚገድሉትን ነፍሳችሁን ግን መግደል የማይችሉትን አትፍሯቸው ይላል። ስጋችሁን መግደል የሚችሉትን ነፍሳችሁን ግን መግደል የማይችሉትን አትፍሯቸው፣ ይልቅስ ስጋንም ነፍስንም በገሃነም ሊጥል የሚችለውን ኃያል አምላክ እሱን ፍሩት ይላል። ይሄ ቃል ለደቀ መዛሙርቱ ብርቱ ነበር። ምክንያቱም ነፍሳቸውን ማንም ሊገድለው አይችልም። ዛሬም ድረስ ክርስትና ብዙ መከራ ያለብን፣ ብዙ ስቃይ ያለብን፣ ብዙ ሞት የተዛተብን ነን። ግን የስጋ ሞት ነው እንጂ የነፍስ ሞት አይደለም። የነፍስ ሞት የሚሞቱት ገዳዮች ናቸው። ትንሣኤም አይኖራቸውም። በቀኝ የመቆም ትንሣኤ፣ የነሱ ትንሣኤ በዳንኤል ምዕራፍ 12 ላይ እንደተነገረ ለእፍረት ነው የሚሆነው። ለእፍረት ነው። ያዕቆብ ዘስሩግ የዳንኤልም የያዕቆብም በረከት ይደርባችሁና ያዕቆብ ዘስሩግም የተናገረው ይህንን ነው። የዛን ጊዜ በግራ የሚቆሙት አሉ፣ በቀኝ የሚቆሙት ግን ለጽድቅ ይነሳሉ። ክርስቶስን መስለን እንነሳለን። ስለዚህ ለመከራ የሚነሱ ሰዎች አሉ። እናት የሴት ልጇን ድምፅ የማትሰማበት አስደንጋጭ ሰዓት ይመጣል። ስለዚህ ቅዱሳንን የጠሉ ሰዎች፣ ነቢያትን የጠሉ ሰዎች መጨረሻቸው አስደንጋጭ ነው። መዝሙር 30 ቁጥር 18 ላይ በትዕቢት በሽንገላ በድፍረት በቅዱሳን ላይ የሚናገሩ አንደበቶች ሁሉ ዲዳ ይሁኑ ይላል። ይሄ በኦርቶዶክስ ቤተክርስቲያን እንኳን ይሄ አይነካችሁም። በቅዱሳን ክብር ላይ ምንም እግዚአብሔር ያለውን የምትቀበሉ ስለሆናችሁ በዚህ የሚያስጨንቃችሁ ያለ አይመስለኝም። ይሄን በሌሎች ይጨነቁበት። ግን ጌታ ደቀ መዛሙርቱን ጠርቶ የነገራቸው በጨለማ የምነግራችሁ በሰገነት ላይ ስበኩ፣ በጆሮ የምነግራችሁ በአደባባይ ተናገሩ፣ የተከደነ የማይገለጥ የተሰወረ የማይገለጥ የተሸፈነ የማይገለጥ ምንም ነገር የለም፣ ይነገራል ሁሉ ነገርና ተናገሩ ብሏቸው በምኩራቦቻቸው ይገርፏችኋል፣ ያሰቃዩአችኋል፣ ስማችሁን ያጠፋሉ። በቃ ይሄ የገዳዮችና የካህዲያን ባህሪ ነው፣ ስም ማጥፋት። አሁን ይሄ ለቅዱሳን ተነግሯል። አንድ ሰው ተነስቶ አሁን ሰፊ የሆነ አፍ ሁሉ ተነስቶ ተክለ ሃይማኖት ብሎ ቢሳደብ፣ ጊዮርጊስ ብሎ ቢሳደብ ከየት ያመጣው ነው?
ማን ያዘዘው? እግዚአብሔር አላዘዘ። እግዚአብሔር ቅዱሳንን አክብሩ ነው የሚለው። ሌላ ቀርቶ እናት አባትን አክብር የሚለው እኮ ከ10ቱ ትእዛዛት አንዱ ነው። በዕብራውያን 13 ደግሞ ስትመለከቱ ጳውሎስ ሐዋርያ እንደጻፈው ከቁጥር 6 ጀምራችሁ ስትመለከቱ በተለይ በእንግዳ ትምህርት እንዳትወሰዱ ብሎ ሲያስጠነቅቅ ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው ብሎ ሲመሰክር ከዛ በፊት የሚናገረው ምንድነው? የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ በእምነታቸው መሰሏቸው፣ የእምነታቸውን ፍሬም ተከተሉት ይላል። አስቧቸው። ስለዚህ ቅዱሳንን እኛ ኦርቶዶክሳውያን እናስባለን። ይህም የመጽሐፍ ቅዱስ ትምህርት ነው። መልካም። ታዲያ ጌታችን በማቴዎስ ወንጌል ምዕራፍ 10 ላይ ቁጥር 28 ላይ እንደነገራቸው ስጋን የሚገሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅስ ነፍስንም ስጋንም በገሃነም ሊያጠፋ የሚቻለውን እሱን ፍሩት ነው ያለው። ስለዚህ በዘመነ ሰማዕታት ለምሳሌ ቅዱስ ጊዮርጊስ የነበረበት ዘመነ ዲዮቅልጥያኖስ፣ ዘመነ መክስሚያኖስ የኢትዮጵያ ቤተክርስቲያን ሁሉ ጊዜ የምታሰባቸው በየዕለቱ በስንክሳር አብዛኛዎቹ በእነዚህ ዘመናት ነው ራሳቸውን ወደ እግዚአብሔር የወሰዱት፣ የተሰጡት፣ መስዋዕትነትን የተቀበሉት። ገዳዮች በተለያየ አይነት መከራ ስቃይ ያደርሱባቸው ነበር። በተለይ ከ64 ዓመተ ምህረት ጀምሮ ነው የጀመረው። ክርስቶስ ካረገ ከ30 ዓመት በኋላ በኢየሩሳሌም በመካከለኛው ምስራቅ የነበረ፣ በሮም የነበረ፣ በዛሬዋ ተርኪ በታናሽ ኤዥያ የነበረ በክርስቲያኖች ላይ የሚመጣ መከራ ታላቅ ነበር። ለአውሬ ይሰጡ ነበር። ዛሬ ሮማ ዓለም እየሄደ የሚጎበኘው ግንብ ክርስቲያኖች ለአናብስት የሚጣሉበት፣ ከአውሬ ጋር የሚታገሉበት ነው። ይሄ ዘመን ነበር እነ ቅዱስ ጊዮርጊስ የተነሱበት። ግን እንዳልኳችሁ አንድ የትንሣኤው ብርሃን ሁልጊዜ ኃይላቸው ነው። ሁለት ስጋን የሚገሉትን አትፍሩ ስለተባለም አይፈሩም። የእግዚአብሔር ቃል የሚነግረን እሱን ነው። ስለዚህ እግዚአብሔር ሁልጊዜ እላችኋለሁ ብሎ በማቴዎስ 10 እንደተናገረ በሉቃስ 12 ቁጥር 4 ላይ ወዳጆቼ እላችኋለሁ ነው የሚለው። ወዳጆቼ ነው የሚለው። የሚወዳቸው ነው የሚናገረው እግዚአብሔር ኢየሱስ ክርስቶስ። የሚወዳቸው እላችኋለሁ ስጋን የሚገሉትን ነፍስን ግን መግደል የማይቻላቸውን አትፍሯቸው ይላል። ስለዚህ እግዚአብሔር የሚነግረን ይሄንን ልናስተውለው የሚገባ ነው። ስለዚህ በቅዱሳን ላይ የሚደርሰው መከራ፣ የሚመጣባቸው መከራ ሁሉ በእግዚአብሔር ቃል በነቢያትም በሐዋርያትም የተነገረ ነው። ስለዚህ ዘመነ ሰማዕታት ላይ የደረሰባቸው በቅዱሳን ላይ የመጣው መከራ በሰማዕታት ላይ የደረሰው ሁሉ እጅግ ታላቅ ነገር ነው። ሁሉም ደግሞ አንድ ነገር ይሉ ነበር። ደስ የሚያሰኘው እነዚህ ቅዱሳን ምን ይሉ ነበር? አንድ አይነት ድምጽ ነበራቸው። ምን ነበር ድምጻቸው? መኑ ያድገነ ፍቅሩ ለክርስቶስ። እጅግ ደስ የሚል ቃል ነው ወገኖች። ከክርስቶስ ፍቅር ማን ይለየናል የሚለው ቃል ነበር። ይሄ እንደ መመሪያቸው ነበር። ቃሉን በሮሜ ምዕራፍ 8 ላይ ታገኙታላችሁ። ቁጥር 35 ላይ ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ሥራ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ነበረ የቅዱሳኑ ቃል። ዛሬ ግን ብዙዎቻችን ይሄ ሁሉ ሳይመጣ ብዙዎች ሰዎች ከእግዚአብሔር ፍቅር ርቀዋል። ከእውነተኛው መንገድ ሸሽተዋል። ከቤተ መቅደሱ ወጥተዋል። ያኔ ዕጣን የሸተው የነበረ አፍንጫ ዛሬ ሌላ ጭስ ሸተዋል። የሲጋራ ጭስ ነው፣ የሐሺሽ ጭስ ነው። እጆች ለእግዚአብሔር ያጨበጭቡ የነበሩ ዛሬ ጫት ይቆርጣሉ፣ ዛሬ ሐሺሽ ይነፋሉ። ትውልዱ እዚህ አይነት ርኩሰት ላይ ወድቋል። ቅዱስ ጊዮርጊስ እኮ እድሜው ስንት ነበረ? 22 ነበረ እኮ። በ20 ዓመት እድሜ ውስጥ እኮ ነው። በተለይ ከ22 ዓመት ጀምሮ እስከ 29 ባለው በሰባቱ ዓመታት ውስጥ ቅዱስ ጊዮርጊስ 3 ጊዜ ተገድሏል። 3 ጊዜ ተገድሏል። 3 ጊዜ ተነስቷል። ሰይፍ ነው የሚለየን? አይለየንም። የእውነት ነበረ። ዛሬ አሁንኛ የቃል ብቻ እየሆነ እኮ ነው። እንዘምረዋለን ይሄን መዝሙር ግን የለንም። ከክርስቶስ ፍቅር የክርስቶስ ፍቅር ቅዳሴ ላይ ነው። ቅዳሴ ላይ የለህም። በመዝሙር ግን ማንም የሚችል የለም። ማን ነው የሚለየኝ? ከክርስቶስ ፍቅር የሚለየኝ ማነው? መከራ። ደስ ይላል መዝሙሩ። ጥሩ ነው መዘመራችሁ፣ ጥሩ ነው መዘመራችን። ስጋው ደግሞ በሚፈተትበት በመቅደሱ ግን አላችሁ። ቅዳሴው ሲቀደስ አላችሁ። ማህሌቱስ እሺ ሌሊት ነው እንበል፣ ሰዓታቱስ እሺ ሌሊት ነው እንበል።
ስለዚህ ሳታውቁት እኮ የተለያችሁ አላችሁ እኮ ሳታውቁት ሰይፍ ሳይመጣ መከራ ሳይመጣ የሚያስፈራሩ አሉ፣ እምነት የሚያስለውጡ አሉ፣ ሰይፍ ይዘው የሚመጡ አሉ። በዛ ሁሉ ውስጥ ግን ከክርስቶስ ፍቅር ማን ይለየናል? ሞቶ ተነስቷል እኛንም ከሞት ያነሳናል እያሉ እነ ቅዱስ ጊዮርጊስ ሌሎችም ሰማዕታት ሁሉ በዚህ አይነት መልከት ነበሩ። እነ ቅዱስ ቂርቆስ ሕፃኑ ቅዱስ ቂርቆስ እናቱ ቅድስት ኢየሉጣ የአንገቤናይቱ ያቺ ቅድስት ገብርኤል መጥቶ የተራዳቸው ያ ሁሉ መከራ ሲመጣ ከክርስቶስ ፍቅር ማን ይለየናል? ተመልከቱ። የተጻፈውም እንደዚሁ ነው። እንደሚታረዱ በጎች ተቆጠርን የሚል ነው። ስለዚህ ክርስቲያኖች ቅዱሳን የምንላቸው ሰማዕታት የምንላቸው እንዲሁ ዝም ብለን አይደለም። ቅድም በዕብራውያን 13 ከቁጥር 6 ጀምሮ እንደተመለከትነው የእምነታቸውን ፍሬ እየተመለከታችሁ ምሳሌያቸው አስቧቸው ስለሚል እናስባቸዋለን። ከዛ ውስጥ የሚታሰበው ቅዱስ ጊዮርጊስ ነው። ጊዮርጊስ የሚለው ስም በተለያየ መንገድ ሊተረጎም ይችላል። አንዱ የሃይማኖት ገበሬ የሚል ትርጉም አለው። የሃይማኖት ገበሬ የሚል ትርጉም አለው። በ23 አሁን የፊታችን ጊዮርጊስ የዛን ቀን ማስተምራችሁ አንድ ትምህርት አለች። ቃል የተገባለት ቃል ኪዳን አለች 3 ጊዜ የምትባለች። እሷን ቃል ምንም የምትከብድ የለችም። እሷን በኋላ በ23 እንመለከታለን ሌላ ጊዜ። ዛሬ ግን አሁን ስለ ቅዱስ ጊዮርጊስ ስንናገር ትዝ አለኝ አንድ ሰው የተሐድሶ እምነት ተከታይ ነውና ጊዮርጊስ እኮ ዝም ብሎ አንድ ወታደር የነበረ ነው፣ ማንም በውጭ ሀገር አያውቀውም፣ የትም የሚታወቅ አይደለም፣ ጻድቅም አይደለም፣ ሰማዕትም አይደለም፣ በዚህ በኢትዮጵያ ውስጥ ብቻ ነው ጊዮርጊስ የሚባለው ብሎ የሰጠውን አንድ ኢንተርቪው ሰው ልኮልኛል። አይቸው ነበር። የእውቀት ማነስ ብዙ ያስብላል። ሰው ብዙ ጊዜ ካላየ፣ ካልተመለከተ፣ ካልመረመረ በተለይ በኦርቶዶክስ ጥላቻ የሚናገሩ ሰዎች አያውቁትም። በቃ ዝም ብሎ የሚያስለፈልፋቸው የሆነ መንፈስ ስላለ ዝም ብሎ መለፍለፋቸው ነው እንጂ የምናገረው ትክክል ነው ትክክል አለ ማለት ብቻ ቤተክርስቲያኗን መስደብ ስለሆነ ትንንሿ ዕውቀታቸው እየጎላች ትታይባቸዋለች። ስለዚህ ቅዱስ ጊዮርጊስ በመላው ዓለም ክርስቲያን ነኝ በሚል ዘንድ በተለይ የሚገርማችሁ በእኛ በኦርቶዶክሱ ብቻ ሳይሆን በኢስተርን ኦርቶዶክሱ ብቻ ሳይሆን በካቶሊኩ በሌሎች ጭምር በጣም የሚታወቅ ቅዱስ ነው። መላው ዓለም የሚያውቀው ነው። በተለይ እኛ ለምሳሌ ኢትዮጵያ ውስጥ ቅዱስ ጊዮርጊስ ቄሰ ገበዝ ነው እንላለን። ቄሰ ገበዝ የምንለው ምንድነው? በሌላ ቦታ የተለመዱ ንግግሮች አሉ። ፓትሮን ሴንት ይባላል። ያንዱ አገር ጠባቂ እንደማለት ነው። ብዙዎቹ ቅዱስ ጊዮርጊስ የሀገሬ ጠባቂ ነው፣ ቅዱስ ጊዮርጊስ የሀገሬ ጠባቂ ነው ይላሉ። እኛ ደግሞ በአድዋ አይተነዋል። ሁልጊዜ በዓሉንም ስናከብርለት በደንብ አድርገን ስለምናቀው ነው ሰማዕቱን። ስለዚህ የዚህ ቅዱስ ሰማዕት በረከት እንዴት በእኛ ላይ እንደሚያደር እናውቃለን። እና ሁሉም ከኛ ከኢትዮጵያ ውጪ እንኳን ኢትዮጵያ ቅድም ያልኩት ሰው ምን ያህል ደፍሮ እንደው ይሄን ነገር እንኳን ሳይ ሰው ያየዋል እንኳን አይልም እንዴ? ጉግል አድርጎ እኮ ማንም ሰው የሚያገኘው ነው። ፓትሮን ሴንት ጆርጅ ብሎ እኮ ቢገባ አገሮቹ ሁሉ ይዘረዝርላቸዋል። በጣም ብዙ አገሮች አሉ። እነዚህ ሁሉ አገሮች ቅዱስ ጊዮርጊስ የኛ ነው ይላሉ። ለምሳሌ ካቶሊኮችን በወስድላችሁ በጣም የሚራዱ 14 ቅዱሳን ረዳቶች አሉ ብለው ከዛ ውስጥ አንዱ ጊዮርጊስ ነው ብለው በዛ መልክ ያስቀምጡታል። ተራዳኢ ነው ብለው ያስቀምጣሉ። ፖሊ ሄልፐርስ የሚሏቸዋሉ። 14 ፖሊ ሄልፐርስ ከነዛ ውስጥ መካከል አንዱ ቅዱስ ጊዮርጊስ ነው ብለው ያስቀምጣሉ። እኛ ደግሞ ለሰማዕቱ በየወሩ በ23 የምናከብረዋል። አሁን በ18 ለምን እንደምናከብር ነግራችኋለሁ። እነዚህ ሁሉ አገሮች ግን ያከብሩታል። ፖርቹጋል፣ ኢንግላንድ፣ እነዚህ አገሮች ብታዩ ሴንት ጆርጅ የለበት የለም። ያ ሰው የድንገት ከሰማ እንደው በዚህ አጋጣሚ እናንተም ሰምታችሁት ከሆነ ይወቀው በሚለው ነው። ቦስኒያ ሄርዞጎቪና፣ ቡልጋሪያ፣ ጆርጂያ፣ ዩክሬን፣ ሞልታ እነዚህ አገሮች በጠቅላላ ሰማዕቱ ቅዱስ ጊዮርጊስ በተለየ መልክ ነው የሚታየው። የካታሎኒያ ስፔን ውስጥ ያለ ግዛት እዛ በተለየ አለ። አራጎን እነዚህ
በጣም በተለየ መልክ ስፔን ውስጥ የቅዱስ ጊዮርጊስን ተራዳኢነት ያምናሉ። የሀገራቸውም ደግሞ ጠባቂ እንደሆነ ይሄንን ነው የሚመሰክሩት። ስለዚህ ያ ሰው ዝም ብሎ ሳያውቀው ተናግሯል። ሳያውቁ የሚናገሩ ብዙ ናቸውና እኛም እንደ ክርስቶስ ልቡና ይስጣቸው ይቅር በላቸው የሚለውን ነው የምንነጋገረው። ያ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ግን አሁን ብዙዎቹ የሚገርማቸው እነዚህ ሀገሮች በጠቅላላ የሚያከብሩት ኤፕሪል 23 ላይ ነው። የቅዱስ ጊዮርጊስን የውጭው ዓለም በኤፕሪል 23 ላይ ነው። ቀኑ ይገርማል 23 ላይ ነው ያለው፣ ግን የቆጣጠራችን ትንሽ ነው ይታል። እኛ ደግሞ ሁልጊዜ በ23 ነው የምናከብረው። እነሱ በአመት ነው የሚያስቡት፣ እኛ በየወሩ እናስበዋለን ቅዱስ ጊዮርጊስ። ሌላ በተለያየ ጊዜ በጸሎታችን ውስጥ በየቀኑ ይጠራል ቅዱስ ጊዮርጊስ፣ በየቀኑ ይጠራል። በሳታቱ ላይ ይጠራል። ፍልሰታ ውስጥ በተለይ ቤት ፍልሰታ ውስጥማ፣ ምክንያቱም እሱ ከእናት ጋራ ፍልሰቴን አድርግልኝ ብሎ ነበር። ስለዚህ ነሐሴ 16 ቀን የሱን ፍልሰት ከዛ ከነበረበት መጥቶ ልዳ መቃብሩ በተወለደበት ሀገር ልዳ በኢየሩሳሌም ያረፈበት ምክንያት ያ ነው። ብዙ ሰዎች ይሄድን እንጎበኘዋለን። በዛ ስፍራ ላይ ሰንሰለቱ እዛ አለ፣ በዛ አርፏል አስከሬኑ፣ እዛ ነው የተቀበረው፣ በዛ ነው ፈልሶ ያለው። ይሄድን እንሳለማለን። አሁን ዋናው ነገር ምንድነው? ጥር 18 እኛንን የምናከብረው። ጥር 18ን ስናከብር ምንድነው በዚህ ቀን የሆነው? ለምንድነው የምናከብረው ስንል እንዲህ ነው ነገሩ። መንፈስ ቅዱስ በእኔ በእናንተ ይደር፣ እመቤታችን አትለየን፣ ቅዱስ ጊዮርጊስ ከነፋስ የፈጠነ እምርጾተ ነፋሱ አውሎ ይለዋል። ፈጥኖ እንደ ቤሩታዊቱ ሴት ይድረስላችሁ። እንዲህ ነው። ሁል ጊዜ በ23 ነው የምናከብረው፣ ልክ ነው። ጥር ላይ ግን በ18 የሚከበርበት ምክንያት ብዙ ጊዜ ስትሰሙ የሰማችሁት ነገር ይኖራል። በተለይ የምታውቁ የቤተክርስቲያን ልጆች ምን እንደሚባለው ይሄ ዝሮተ አጽሙ ዝሮተ አጽሙ ዝሮተ አጽሙ የሚባል ትሰማላችሁ። ልክ ነው። ጥር 18 ቀን ቀኗን እናቃታለን። በኢትዮጵያ ኦርቶዶክስ ቤተክርስቲያን ተመዝግባ ያቺ ቀን አለች። ልክ ጥር 18 ቀን ማር ጊዮርጊስ፣ ማር ማለት ቅዱስ ማለት ነው። ቅዱስ ማለት ነው ማር። ቅዱስ ጊዮርጊስን ማር ጊዮርጊስን አጥንቱን ፈጭተው፣ ምክንያቱም ሲሞት ሲነሳ በመጨረሻ ምን አደረጉ? እንደው ለምን ፈጭተን አቃጥለን አንዘረው ብለው ፈጭተው አቃጥለው ዱቄት አድርገው አመድ አድርገው። አይገርምም እንዴ? እኮ የኢየሱስ ክርስቶስ ሥራ እኮ ድንቅ እኮ ነው። በሰማይቱ ላይ ያደረገው እኮ ድንቅ ነው። አልዓዛርን ናውጣ ከመቃብሩ በ4 ቀን ያወጣ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 11 ላይ እንደተጻፈ፣ እዚህ ደግሞ ለቅዱስ ጊዮርጊስ እጅግ የሚደንቅ ነው። የናናንያ የናዛሪያ የነ ሚሳኤል ከሳት መውጣት እጅግ ድንቅ ነው። ከሳት ውስጥ ወጡ። ቅዱስ ጊዮርጊስ ደግሞ የሚገርማችሁ ተፈይቶ አመድ አድርገውት ይድራስ የተባለ ተራራ ወስደው ዘሩት በነፋስ። በቃ ሁለተኛ አይነሳም ብለው ኢየሱስ ክርስቶስ ከመቃብር ብቻ የሚያወጣ መሰላቸው። ኢየሱስ ክርስቶስ የሞተ ብቻ የሚያነሳ መሰላቸው። የኛ አምላክ እኮ ነገ እኮ አንዳንድ ሰዎች ሊቃወሙ እኮ የሚያስቡ ሰዎች አሉ። ተተፈጨ በኋላ እንዲህ ከሆነ በኋላ ይላል። አንተ ሞተ በስብሰ ሸተ ገምተ አጥንት ስጋ አፈር ሆኖ እንኳን ትነሳለህ ከሞት። ሁላችንም እንደዛው ነው። የኛ የሁላችን ዕጣ ነው። አፈር ከሆነን በኋላ እንደገና በትንሣኤ ዘጉባኤ እኮ እንነሳለን። እንደነ ቅዱስ ጊዮርጊስ ያሉትን በተግባር ለኛ ሻማ አድርጎ ያበራ አስተምሮናል ኢየሱስ ክርስቶስ ሕያው አምላካችን ስሙ የተመሰገነ ይሁን። ይድራስ የተባለ ተራራ ወሰዱት፣ ፈጩት፣ አዘሩት። እቺ ቀን ጥር 18 ቀን ነች። ስለዚህ ዝሮተ አጽሙ ተብሎ አጥንቱ የተዘራበት ዕለት መታሰቢያ ጥር 18 ይከበራል። እንዴት ሆነ ታዲያ? ከዛ በኋላ ያ አመዱ በየዛፉ ላይ ሲያርፍ ደነገጡ። 70 ነገስታት እኮ ናቸው ከዛ ያሉት። ከበላያቸው አለ ዱዲያኖስ አለ፣ ገና ከነሱ በላይም ሌላ አለ። 70 ነገስታት እኮ ናቸው በአንድ ላይ። ይሄ መሰሪ ይሄ መተተኛ እያሉ አንዱን ምስኪን። በሱ ግን ስንት ሰዎች እንደተጠመቁ ሰዎች እንዳሉ የንጉሱ ሚስት ሳትቀር ለእስክንድርያ ሚያዝያ 22 ቀን ሰማዕትነትን ተቀበላለች። የሚያዩ ሁሉ በሱ ያምናሉ። ከሞት ሲነሳ ያምናሉ። ቅዱስ አምላክ ኢየሱስ ክርስቶስ ይመጣል፣ ይስመዋል። ራሱን ጊዮርጊስ ልጄ ተነስ ይለዋል፣ ያነሳዋል።
እንዴት አይነት ሰማዕት ነው ባካችሁ ቅዱስ ጊዮርጊስ ወገኖቼ። በፊት እኮ በአባቱ ስልጣን እኮ የመስፍን ገዢ ሆኖ እኮ ነበር። የዚህ ዓለም ነገር ግን ምንም ከንቱ ነው ብሎ እኮ ነው ክርስቶስን መስሎ የተከተለው። መስቀሉን ተሸከማችሁ ተከተሉኝ የሚለውን በተግባር የፈጸመ እኮ ነው። ሰባው ነገስታት አዘራ ነው አለቀ ብለው ሲሄዱ በየዛፉ ቅጠል ላይ ጊዮርጊስ 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 የሃይማኖት ገበሬ ይላል ጽሑፉ ሁሉ። ከኋላቸው መጣ፣ ብድግ አለ፣ የአመድ የነበረው ተሰበሰበ። አቤት ኢየሱስ ክርስቶስ ሕያው አምላክ ምን ይሳነዋል? ተመልከቱ። እነዛን ሰዎች ግን እሳት ከሰማይ ወርዳ ለዘላለም ወደ ሲኦል ወርደዋል። ጥር 18 ቅዱስ ጊዮርጊስን እንዲህ የምናስብበት ነው። ከነፋስ የፈጠንክ ቅዱስ ጊዮርጊስ ወይ ለልጆችህ ፈጥነህ ድረስላቸው። የቤሩታዊቱን ሴት ከመከራ ያወጣህ ፈጥነህ አውጣቸው፣ ከሚያስፈራ ነገር ይሰውራችሁ። በዚህ አጋጣሚ ግን ብዙ ጊዜ ብሩክታዊትን የምትሉ ሰዎች ይሰማሉ። ብሩክታዊትን ከዘንዶ ያዳንክ ብሩክታዊት አይደለችም ስሟ፣ ቤሩታዊት ነው። እሱ ነው ወደ ብሩክታዊት ሰዎች የለወጡት እንጂ ቤሩታዊት ነው። ምክንያቱም ቤሩት ሀገር ነው ይሄ የተፈጸመው። ቅድም ከነገርኳቸው ሀገሮች አንዷ በጣም ቅዱስ ጊዮርጊስን እጅግ አድርጋ ከፍ ከምታደርግ ሀገር ቤሩት ውስጥ ያሉ ክርስቲያኖች፣ ሞስኮ ውስጥ ያሉ ክርስቲያኖችም ጭምር ናቸው ሁሉም። ስለዚህ ቤሩታዊት ነው እንጂ ብሩክታዊት አይደለም። በተለይ እናቶች አባቶች እችን በደንብ እንደምትይዟት ተስፋ አደርጋለሁ። ቤሩታዊቱን ሴት ከድራጎን ያዳናት ቅዱስ ጊዮርጊስ እናንተንም ከሚያስፈራ ነገር ይሰውራችሁ። ጥር 18 ለምን እንደሚከበር ሁላችንም ተረድተናል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ሕያው አምላክ ክብር ምስጋና ይግባው። በጥር 23 ቀን 3 መማፀኛ ቃል አለች። እሷን እንመለከታለን። ነገ ግን በሌላ ትምህርት እንገናኛለን። የእናንተ ድርሻ ላይክ ሼር ማድረግ፣ በኮሜንት ቃለ ሕይወት ያሰማልኝ። እንደገና ደግሞ ከተማራችሁ ትምህርት ይሄን አወቅኩ ዛሬ ብላችሁ ብትጽፉ መጻፍ የምትችሉ የሚከብዳችሁ ነገር የለም። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አብረን የእግዚአብሔርን ጉባኤና የቤተክርስቲያናችንን የተዋህዶ ምስጢር እንማር፣ እንወቀው፣ አውቀንም ደግሞ እንዳንበት፣ በረከቱንም እናገኝ። ለዚህም ደግሞ አምላክ ይርዳን። መብርሃን በቀኝ በግራ ትቆምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ፣ በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። ያስተማረን የመከረን የገሰጸን ኃያሉ አምላክ የሰራዊት ጌታ እግዚአብሔር ዛሬም ዘወትርም ለዘላለሙ ክብር ምስጋና ይግባው። የተባረከ ጊዜና ዘመን ይሆንልን። የሞቱትን ያጽድቅልን፣ የታመሙትን በደዌ ዳኛ በአልጋ ቁራኛ የተያዙትን ይፈውስልን፣ በተለያየ መከራ ያሉትን የልቦናቸው መሻት ይፈጽምልን። ሀገራችንን በአይነ ምሕረቱ ተመልክቶ ከረሃብ ከቸነፈር ከእርስ በርስ ውጊያ ከጦርነት ከውጊያ ከዚህ ከመሳሰለው ክፉ ነገር ሁሉ ሰውሮ በፍቅርና በአንድነት በአረብ ሆኖ ማሰሪያ አንድ እንዲያደርገን የአምላካችን የእግዚአብሔር ፍቃድ ይደረግልን ይሆንልን። ቅዱስ ጊዮርጊስ የቤሩታዊትን ሴት ፈጥኖ እንደረሰላት በሕይወታችሁ ሁሉ ፈጥኖ ይድረሰላችሁ። ሉል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ነገ እስከምንገናኝ ሰላም ሁኑልኝ። አሜን።